This is FBT TV. FBT TV is a TV of a future. FBT TV. This is an FBT. FBT, a voice of Equitable. FBT, a voice of Equitable, serves peoples of whole world regardless of race, religion, political, beliefs, culture, color, gender, economical background, community of origin, without putting an impact of apostasy and serving creatures equally. FBT, a voice of Equitable. ዶክተር ጋዲሳ ኦላና ዳባ ዛሬ የካቲት 3 ነው። የካቲት 3ን የማስታውስበት አጋጣሚ አለ። አጋጣሚውም የሞትና የሕይወት ጉዳይ ሆኖ እና በሕግም በጭራሽ የሕግ አካላት ሳይፈቱት የቀሩበት አቋም ውስጥ በመሆነ በዚህ ሰዓት አንዳንድ ነገሮችን አያይዤ የነበሩትን ምስጢራትን በግልጽ ማንም ኢትዮጵያዊ የሆነና ኢትዮጵያዊ ያልሆነ እንዲያውቁ ለማድረግ ያክል ነው። የዛሬ 4 ዓመት ከማዕከላዊ እስር ቤት ተፈትቼ የዛሬ ቀን 3ኛ ቀን ነው። እዛ ውስጥ አንድ ነገር እየታዘብኩት በጣም የሚያስጠላ ነገር ነበረ። ያ የሚያስጠላ ነገርን በግልጽ ለመግለጥ ነው። እንደዛ አይነት ክስተት ሳይሆን በግልጽ የሚደረጉ በመንግስት ሕግ አስፈጻሚ ዋና ሕግ አስፈጻሚ አካላት የሚደረጉት ለሌላ ማህበረሰብ ለኢትዮጵያ ሕዝብ እና መሰል ሕግ ጥሰትና መብት ጥሰቶች እንደዚህ የሚፈጽሙባቸው ዜጎች መግለጡ ጥሩ በመሆኑ ነው። አንድ ታሳሪ ነበረ። ታሳሪው እርቃኑን በሙሉ ነው ታስሮ የነበረው። እርቃኑን በሙሉም ታስሮ በነበረበት ሰዓት 2 እጁ በካቴና ታስሮ ነው ያለው። ያንን ታሳሪ ወደ ጨለማ ቤት ወደሚባለው ተዛውሬ እዛ ለ2 ቀን ያክል የታሰርኩ ዕለት ነው ያወቅኩት። ያ ታሳሪ ምን ሊሆን ይችላል የሚል ነበረ ጭንቅላቴ ላይ የመጣው። ድምፅ ስሰማ ነበረ ጨለማ ቤት ታስሬ በነበረበት ሰዓት። በዛ ሰዓት ታሳሪው ነበር ብዙ እንደ እብድ ሲያደርጉ የነበረው ታሳሪ ስለሆነ ግራ ይገባኝ ነበረ። መጨረሻ ላይ የሆነ ወደ 3ኛ ወር አካባቢ ሲደርስ የዛ እስር ቤት ቆይታዬ ያ ታሳሪ በግልጽ እስር ቤቱ ትልቁ እስር ቤት ግራውንድ +1 +2
2+3 በዛ አንድ ደረጃ ተገንብቶ ፊት ለፊቱ የሆነ ሰፋ ያለ ታሳሪ የሚወጣበት ላይ ወደዛ ስመጣ አንዳንድ ታሳሪዎችን ጠየቁት። ያ ታሳሪ ስሙን ነገሩ። ስሙ እዚህ ባልናገርም ጥቅም ስለሌለው ማለት ነው። በምን እንደታሰረ ግን ሲነግሩኝ 28 ሰው ገሎ ነው የታሰረ የተባለው። ከዛ በኋላ ያሟል ተብሎ አማኑኤል እንድታከም ተደርጎ በእስር ቤቱ ትዕዛዝ እና ወደ ፍርድ ቤት እስር ቤቱ ያንን ታሳሪ ሲያቀርበው ፍርድ ቤቱ ከአማኑኤል ሆስፒታል ታማሚ መሆኑ ይቅርብ በሚል ሲቀርብም አለመግባባቶች ስለነበሩ እንደዚህ ልታሰር ትችለዋል የተባለው። እንግዲህ ይታያችሁ እዚህ ጋር ሰውየው የእውነት ታማሚ ነው ታማሚ አይደለም፣ 28 ሰው ገደለ አልገደለም፣ ግራ በጣም የሚያጋባ ነው። እርቃኑ ከእናቱ ማህፀን እንደወጣ ከተነጁ ላይ የነበሩ ምን ያክል ከኔ ጋርም ሆነ ከሌላ እኔ መስል አለምንም ጥፋት ከሚታሰሩና ከሚበደሉ ከሚጠፉ ከሚሰወሩ የኢትዮጵያ ዜጎች ጋር ተያይዞ እንደዚህ አይነት የታሳሪዎች ጉዳይ መብታችን እንደሚያስጥሱ አወቁ። ከራሴም ጋር አያያዝኩ። ምክንያቱም እስከ ዛሬ ድረስ በእንደዛ አይነት ስም ማጥፋት ህመምተኛ ነው ታማሚ ነው በሚል ፍርድ የተከለከለ ሰው ፍርድ በዛ አይነት ፍርድ አወሳሰም ከአካባቢ ጀምሮ ከድሮ ከጥንት ጀምሮ ሰብአዊ መብቶችን ሲገድቡ የነበሩ የቀድሞዎቹ የኢትዮጵያ መንግስትና የኦሮሞ ብሔራዊ ክልላዊ መንግስት ገዢዎች አሁን ሪፎርም እያደረጉ ያንንም ሲያደርሱብኝ ባለበት ሰዓት ላይ ያንን ከራሴ ጋር አስተያየው። እውነትም ነበረ። ታዲያ ታማሚ ከሆነ ለምን እዛ ያስገቡት? ታማሚዎች እዛ የምንከባከቡበት ቦታ አለ። 28 ሰው ገደለ የተባለው ጉዳይ ደግሞ በሌላ በዛም በዚህ በህግ የሚታይበት ሁኔታ ይኖራል። ያ ጉዳይ በጣም ስለገረመኝ እሱ በገደለም እኔና እኔ መሰል ሰዎች እሱ የገደላቸውን ሰዎች እንደገደለ ይህ መንግስት በትክክለኛነት በማጸደቅ መብታችን ሲያስጠስድ ነበረ። ይህንን በሶስተኛ ቀን የእስር ቤት አይባልም፣ በጣም የሚከብዱ ማጎሪያ ይባል ይችላል። ከዛ የወጣሁበትን ሶስተኛ ቀንን በማስታወስ ይህንን መናገር ግድ ስላለ ነው። ብዙ አጸያፊ ነገሮች አሉ። ብዙ መንግስቱ ራሱ መንግስትነት ጥያቄ ውስጥ የሚያስገቡ ብዙ ነገሮች አሉ። ዝም ብሎ የጣታችን አሻራ
ቢሮ ለጉዳይ ስንሄድ ጣታችንና አሻራ እዛ ላይ ቤቱን እንደማንም ከፍተን ስንገባ ከፍተን ስንወጣ ቢሮ ስለሆነ ባለጉዳይ ሆነ ያን ብላ እንደ ሌላ ወንጀል ክስተት ተጠቀሙበት የነበረ አጋጣሚ ለዛ ነው ወደ ቢሮአችን እንመላለስ ያደርጉኝ የነበረ። እንደዛ ማለት እዛ ውስጥ ትልቅ ሀብት ያጠፉትና በእኛ ላይ የሚያሳብሩ ማለት ነው። ብዙ ምስጢርን የያዘና ገዳይ የሆነ ስርዓት ስለሆነ ይህንን ማሳወቁ ግድ ስለምንም ይህንን ተናገርኩ። አሁንም ለመብት በህግ መጠየቅን አላቆምኩም። ቻንሰለት ፈጣሪ ከኢትዮጵያ ህዝብና ከዜጎቿ እንደዚህ አይነት አማራር ለዘላለሙ ያውድሞ ማለት ነው። This is FBT TV. FBT TV is a TV of a future. FBT TV. This is an FBT, a voice of equitable. FBT, a voice of equitable, serves peoples of whole world regardless of race, religion, political, beliefs, culture, color, gender, economical background, community of origin, without putting an impact of apostasy and serving creatures equally. FBT, a voice of equitable.